ቆራጮቹ ለኔ አውሬ ናቸው አስቆራጮቹ ለኔ አውሬ ናቸው እናንተ ጳጳሶች ረፉልን የመንግስት ደጋፊ ስትሆኑ መርጣችሁ ነው የምታለቅሱት የመንግስት ተቃዋሚ ስትሆኑ መርጣችሁ ነው የምታለቅሱት እንዴት እንዲሆናል ዲያቆን ወፓስተር ልታረጓቸው አትሯሯጡ ገንዘብ ያለው ዜና ሊሰራባችሁ አይገባም ጳጳሶቻችሁ ከፕሮቴስታንት ወደ ኦርቶዶክስ መፍለስ አያስቀድስም ጳጳሳት ወታደር እንዳያሰለጥኑ ነው ዛሬ የምላችሁ ሰላም ጤና ይስጥልኝ ውድ የቃለቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሁላችሁንም ሰላማችሁ ብዝት ይበል ማለት ፈልጋለሁ የነቢያት ጾም ተጀመረ አይደለም ሁላችሁንም በእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት በጻድቃን በሰማዕታት በቅዱሳን በመላእክቱ ምልጃና ረድኤት በረከትና ጸጋ ሰላሙን ያብዛላችሁ እናት አባት ወንድም እህት ታላቆቼ ታናሾቼም እንደየድሚያችሁና እንደየክብራችሁ መጠን በእያላችሁበት ሁላችሁንም ጤናችሁ ይጠበቅ ጸሎታችሁ መላችሁን በእግዚአብሔር ዘንድ የሚሰማ ያድርግላችሁ ከክፉ ነገር በሙሉ ያርቃችሁ ታስረው ያሉ በሆስፒታል በጸበል ስፍራ በስደት በመከራና በስቃይ ውስጥ የሚገኙ ወገኖቻችንን እግዚአብሔር ይጠብቅልን ዛሬ መረጃ ይዤላችሁ ነው የመጣሁት ጳጳሳት ወታደር ያሰልጥኑ ብያችሁ ስለዚህ ጉዳይ በማስረጃና በመረጃ ነው ይዤላችሁ የመጣሁት የትኛው ወታደር ነው ጳጳስ የሚያሰለጥነው ካላችሁ እኔ ወታደር ያልኳቸው እነማን እንደሆነ ጳጳሶቹ ሳሰልጥነው የሚያስመርቁት እነማን እንደሆነ አሳያችኋለሁ ሌላኛው መረጃ ያይዤ ማቀርብላችሁ ዛሬም ግድያው አልቆመም ዛሬም እንጮሃለን የምንጮኸው እናንተ እስክትረዱ እናንተ እስክትነቁ ድረስ መናገራችን እናንተ የምንናገረው እንድትመለሱ እንድትድኑ ስለምንፈልግ ነው ያችን ጉዳይ ደግሞ በደንብ አበክሬ ነግራችኋለሁ ከዛ በማስከተል ማቀርብላችሁ መረጃ ደግሞ እመቤቴን መናገር ሹመት ያሰጣል በፊት አሁን ማለት በቅር ድሮ ቅዱሳኑን ጻድቃኑን ማክበር ያስከብራል ታላቅን ማክበር ያስከብራል ዛሬ የመጀመሪያውን ዘመቻ የማህበራዊ ሚዲያን ዘመቻን ከተከፈተባቸው መካከል በቅርቡ በአውደ ምሕረቱ ወይ ደግሞ በራሱ መድረክ ላይ ቀኖና የተቀበሉትን ጳጳስ ሽልማት የሰጠውን ፍኖተ ጽድቅን ይዤላችሁ መጥቻለሁ ከሱም አያይዤ ደግሞ ሌላ መረጃ መጣላችኋል ቅዱሳን ስዕላንን አልቀበልም ያለው አዲሱ ዲያቆንን ይዤላችሁ መጥቻለሁ አብራችሁ ስቆዩልን ተሰሙታላችሁ ይህ ፕሮግራም ቃለቀርን ሚዲያ ነው ሌላኛው ሚዲያ ደግሞ አራያ ሚዲያ ይሰኛል የኔ ሚዲያ ማለት እናንተ ደግሞ ሰብስክራይብ ላይክ እንድ ሼር በማድረግ መረጃዎቹ ለኦርቶዶክሳውያን እንዲደርስ በዚሁ አጋጣሚ ጠይቃችኋል የኛ መረጃ ኢትዮጵያዊነትንና አብሮ መኖርን መረጃ ማዕከል ያደረገ ነው የምንሰራቸው ፕሮግራሞች ከዛ አንፃር የሚቀጥለውን ፕሮግራም አቀርብላችኋል ከመሸጋገሪያ በኋላ አብረን እንገናኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን ስለ ጉዞ በፍጹም እንዳታስቡ ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን ለበለጠ መረጃ
ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የመጀመሪያው መረጃ ከሁሉም መነጋገሪያ አጀንዳ የሆነው የዚህ ግለሰብ ጉዳይ ነው። ይሄ ግለሰብ ጉዳይ በደቡብ ወሎ አካባቢ ላይ ወረኢሉ አካባቢ ላይ የሰው እጅ በዘግናኝ ሁኔታ እጁን ቆርጦ ጆሮው ተቆርጦ ሲሄድ የሚያሳይ ቪዲዮ ነው የተለቀቀው። ዘግናኝ ነው። እንደ እንጨት በመጥረቢያ ሲፈልጥ ነው የሚያሳይ። ዘግናኝ ነው። ይቀፋል። ሰቅጣጭ ነው። ከሰውነት የወረደ ነው። ይሄ ከሰብአዊነት የጎደለ ነው። ክርስቲያናዊነትም ሙስሊምነትም ፕሮቴስታንትነትም ሌላ እምነት ተከታይም ብትሆኑ ሰው ስለሆናችሁ መጀመሪያ ድርጊቱን ማውገዝ የመጀመሪያው ሰውነት ድርሻ ነው። አሰቃቂ፣ ዘግናኝ፣ አሳፋሪ የቅሌታችን መጨረሻ ማሳያ ነው። ለኔ መጨረሻችን አያምርም። ለሰራነው ግፍ ለምናደርጋቸው ተግባሮች በሙሉ የቅሌታችን ምሳሌ ነው። ማህበራዊ ሚዲያ ላይ ይሄ ነገር እየተነጋገረ ነው። ብዙዎች ማሳያችሁ ይሄን ነገር መጀመሪያ እንደ ሰው ይዩት። እንደ ሰው ስታዩት ይሄንን ያደረገው ግለሰብና ይሄንን ያስቆረጠውን የዚህን ሕፃን ልጅ እግር ያስቆረጠው ሰው ለእናንተ እንደ ሰው እኩል ነው። ጨፍጫፊነት፣ ገዳይነት፣ አስነዋሪነት ለሁላችንም ቀፋፊ ነው። ይሄ ልጅ ምስራቅ አርሲ ላይ የተቆረጠ እግሩ የተቆረጠ አንድ ሕፃን በእናቱ ጀርባ ታዝሎ የተቆረጠ፣ ያኛው ደግሞ በስመ ፖለቲካ ስም እጁ የተቆረጠ ምስኪን ኢትዮጵያዊ ነው። ገዳዮቹ የትም ስፍራ ይቀመጡ፣ የትም ቦታ ይሆኑ ለኔ አውሬ ናቸው። ቆራጮቹ ለኔ አውሬ ናቸው። አስቆራጮቹ ለኔ አውሬ ናቸው። ይሄ የኢትዮጵያዊነት ስነ ልቦና፣ ማህበረሰብ እሴት፣ እምነት፣ ባህል የትኛውም አይቀበልም። ይሄንን ስንል መርጦ አልቃሽ ለሆናችሁት ነው መልእክት። ይሄን ልጅ አታውቁትም ነበር? ይሄ ልጅ የትኛው ፖለቲከኛ ነው? ይሄ ልጅ የትኛው ባንዳ ነው? የትኛው ፓርቲ ደጋፊ ነው? በፖለቲካ ነው የተገደለው ብላችሁ የተናገራችሁ የሃይማኖት አባቶች ከየት አመጣችሁት ነው ይሄንን ልጅ በፖለቲካ የተገደለው? ይሄኛውንስ አሁን የመንግስት ደጋፊ አካላት በተደጋጋሚ ማህበራዊ ሚዲያ ላይ ያሰራጩት። ስለዚህ ልጅ ግን ሲዘግቡ አይታችሁ አታውቅም። ስለዚህ ልጅ ሕፃን እግር መቆረጥ ግን ያሳሰባቸው አይደሉም። ትርፉ ፖለቲካ ነው ማለት ይሄ። እኔ ከፖለቲካ ውጡና ሁለቱንም እኩል አውግዙ ነው የምለው። ሁለቱም ነውረኛ ናቸው። ሁለቱም ጥፋተኛ ናቸው። ለኔ አርሲ ዛሬም ሕፃን ልጅ እየተገደለ ዛሬ ይሄን ቪዲዮ እየቀረስክላችሁ ሰሞኑን በነበረን ፕሮግራም ታውቁታላችሁ። ማህበራዊ ሚዲያ ላይ ምን አይነት ፕሮግራም ላይ እንደነበር ሰዎች ዕለት በዕለት ይገደላሉ። ዕለት በዕለት ከማሳቸው ላይ እየተወሰዱ ይታረዳሉ። እህል እየወቁ እያጨዱ እየሰሩ ከብት እየጠበቁ ህፃናትም አዋቂዎችም ተገድለዋል። ዲያቆን ተገድለዋል። ካህናት ተገድለዋል፣ ተሳደዋል። 31 ህዝብ የጫነ አውቶቡስን ታግቶ ተወስዶ ብዙዎቹ ተገለው ተጥለዋል። አውሬ የበላቸው ሬሶች አሉ። የሚያወራ ግን የለም። ምክንያቱም የፖለቲካ ትርፍ የለውም። አሁን እኛ የምናወራላችሁ እዚህ እጁ የተቆረጠውንም ይሄን ህፃንም ለእኛ እኩል ናቸው። በምን? በኢትዮጵያዊነታቸው፣ በምን? በሰብአዊነታቸው፣ በምን? የስላሴ ፍጡር ስለሆኑ እነዚህ ሁለት ግለሰቦች ለኛ፣ እነዚህ ሁለት የህፃኑም ልጅ ይሄ ወጣቱም እጁ የተቆረጠውም ልጅ ለኛ ህንፃ ስላሴ ናቸው። ለኔ ህንፃ ስላሴ ናቸው። ለኔ ወንድሜና ታናሼ ናቸው። በጣም ህፃኑ ታናሽ ልጄም የተገደሉብን እነዚህ ናቸው። እንዲህ ብሎ ግን ማሰብ ነውር አይደለም። ይሄን ብሎ ግን መናገር ያሳፍራል። የመንግስት ደጋፊ ስትሆኑ መርጣችሁ ነው የምታለቅሱት። የመንግስት ተቃዋሚ ስትሆኑ መርጣችሁ ነው የምታለቅሱት። እንዴት እንዲሆናል? ሰው በሰውነቱ ስለተገደለ ትክክል አይደለም። ያለ ክብሩ፣ ያለ ስርዓቱ፣ ያለ ፈቃዱ በግዳጅ ሃይማኖት የለምን ተከተልክና ተቀበልክ ተብሎ ተመርጦ የሚገደል ህዝብን
እንዲህ አይነት ፖለቲካ ተደግፋል እንዲህ ተቃውማል ተብሎ ሰው ከሚጠብቀው የሞራል ዘግናኝ የሞራል ዝቅጠት በላይ በታች የሆነውን ነገር የሰው ልጅን እንደ መጥረቢያ ድንጋይ ላይ እጁን አስደግፎ በመጥረቢያ ገርድፎ መግደልም ዘግናኝ ነው ለኔ። ሁለቱም ነውር ነው ለኔ። ለእናንተ ታዲያ ነውር የቱ ነው? መርጣችሁ ለምታለቅሱት ነው የምነግራችሁ። የአርሲ ብቻውንም ለምትጮሁ ትክክል አይደላችሁ። የዛ የወራኢሉንም ብቻውንም የምትጮሁም ትክክል አይደላችሁ። ምክንያቱም ለኔ ሁለቱም ኢትዮጵያውያን ናቸው። አርሲ እግሩ የተቆረጠው ሕፃንም እናቱ የተገደለችበትም አዛውንቱም የ74 ዓመቱም አዛውንት እዚህም የተገደለው ለኔ ነውር ነው፣ ያሳፍራል። ይሄ ልጅን አይታችሁታል? መስቀል ይዞ ነው እኮ ሆስፒታል ውስጥ የተኛ። ሴቷን ልጅ አይታችኋታል አይደል? አዳማ ላይ 8 ቦታ በገጀራ ተቆርጣ ተሰፋፍታ ከቆዳዋ በላይ ክሩ ይበልጣል። እሷን በህይወት ለማቆየት የተሰፋው ክር ይበልጣል። ከፊቷ ገጽታ በላይ ቆዳዋ ላይ ያለው የክር ስፋትና የስፌት ቦታ ይበልጣል። አናቷ ላይ 2 ቦታ፣ ትከሻዋ ላይ 3 ቦታ፣ እጇ ላይ 2 ቦታ። እጇን እንዲህ ለመቁረጥ ሞክረዋል። እግሯ ላይ፣ ታፏ ላይ፣ ወገቧ ላይ ተቆራርጣለች። ከትፈዋታል ነው የሚባል። ዘገናኝ ነው። ዛሬ ሌላ መርዶ ልንገራችሁ። ይሄኛውን መርዶ ይት ቢቢሲ ነው ያወጣው ዛሬ ጠዋት። 40 ሰዎች ተገድለዋል። 16 ህፃናት፣ ነፍሰ ጡር የሆነች ሴት፣ የ1 ዓመት ከ7 ወር ህፃን፣ 6 እናቶች፣ 80 ዓመት አዛውንት ተገድለዋል። ቤኒሻንጉል ጉሙዝ ነው። ቀበሌው ሚሊሻ መሆናቸውን የገለጹ ግለሰብ በጥቃቱ ስለተገደሉ ሰዎች ተጠይቀው ሲመለሱ ሴት 15፣ ህፃናት 16፣ አዛውንቶች 4፣ ሚሊሻ 5 ተገድለዋል። ሆስፒታል ተርፈው ከሄዱት መካከል 2 ሞተዋል። አጠቃላይ 42 ሰው ተገድሏል። እስካሁን ከ5 ዓመት በፊት 251 ሰው እዛው አካባቢ አቅራቢያው ቀበሌ ላይ ጨፍጨፋ ተከናውኖ በጅምላ ሲቀበሩ ነበር። ይሄን ያደረገው ሸኔ ነው። ይሄን የሚናገር ሰው ታያላችሁ። አያችሁ፣ ፖለቲከኛ ስትሆኑ መርጣችሁ ነው የምታለቅሱት። አያችሁ፣ አትሁኑ መርጦ አልቃሽ፣ አትሁኑ አስተባባይ፣ አትሁኑ ተከላካይ። ስለ ሰው ልጅ ፊት ለፊት ቁሙ። የክርስቶስ ልጅ ነው አሉ። ሙስሊም ከሆናችሁ የአላህ ልጅ ነው ብላችሁ ነው አይደል የምትቆሙት? ክርስቲያን ከሆናችሁ ደግሞ የእግዚአብሔር ልጅ ነው ብላችሁ ነው አይደል የምትናገሩት? እዚህ ሀገር የህዝብ ቁጥር የሚበዛው እግዚአብሔርን የሚከተልና አላህን የሚከተል ነው። ታዲያ አላህ ፍጡር እንደዚህ ሲጨፈጨፍና ሲገደል ለምን ዝም አላችሁ? ከህንፃ ቤት ይልቅ ህንፃ ስላሴ አይበልጥም? ከ16ቱ ህፃናት 5ቱ የእናታቸውን ጡት የሚጠቡ ናቸው። ከ15ቱ እናቶች ደግሞ 6ቱ ነፍሰ ጡር ሴቶች ናቸው የተገደሉት። ይሄን የገደለው ቢቢሲ እንደዘገበው በቤኒሻንጉል ጉሙዝ የሸኔ ታጣቂዎች ከ40 በላይ ሰዎች መግደላቸው ነዋሪዎችና ባለስልጣናት ተናገሩ። ማንም ይናገረው? አሁን ማንም ፖለቲከኛ ይነግራችሁ ዝም ነው የሚል። ለማንኛውም ለሞቱት በግፍ ለተገደሉት ሁሉ ነፍሳቸውን በአጸደ ገነት ያኖርልን። መከራ ውስጥ ላሉ ክርስቲያኖች፣ መከራ ውስጥ ላሉ ኢትዮጵያውያኖች በሙሉ ደግሞ እግዚአብሔር ምሕረቱን ዘመን ያምጣል። ሁላችንም ወደ ፈጣሪ እንጸልይ። ለዚህ ነው አንድ ነገር የምነግራችሁ፣ መጨረሻ ላይ እነግራችኋለሁ። የጳጳሳት ወታደር ማሰልጠንን ላሳያችሁ። እኛ አባት ብፁዕ አቡነ ኤስጣቴዎስ ይባላሉ። በጥር 14ቱ ሰሞን የነበሩ አባት ናቸው። በአውደ ምሕረት ላይ ጠቅላይ ሚኒስትሩ ጋር ቀርበው ከተናገሩ አባቶች መካከል እኚህም አባት አንደኛው ናቸው። አባቶች ወታደር ያሰለጥናሉ ሲባላችሁ የቤተክርስቲያን አባቶች ስልጣናቸው፣ ወታደር ስልጣናቸው የቤተክርስቲያን ክርስቲያን ማድረግ ነው ስልጣናቸው። ወታደርነታቸው ልጆቻቸው የሚሰለጥኑት በክርስትና ነው። ክርስትና ማለት ደግሞ ክብረ ክህነት መቀበል ነው። በቤተክርስቲያን የሚሰለጥኑ ወታደሮች ማለት የቤተክርስቲያን ሐዋርያ የሚሆኑ ልጆች ማለት ነው። የቤተክርስቲያን ሐዋርያ ልጆች ደግሞ በአደባባይ የፉክክር መሆን የለባቸው። እዋቸው እነዚህ ሁሉ ክብረ ክህነት ተቀባይ ናቸው። እነዚህ የምታዩቸው በሙሉ ከጎልማሳ እስከ ሕፃናት አሉበት። እዋቸው ብፁዕ አቡነ ኤስጣቴዎስ ዶክተር የሊባቡርና የምዕራብ ወለጋ ሀገረ ስብከት ሊቀ ጳጳስ በወሎ ገዳመ ቆሮንቶስ ኢየሱስ ደብረ ራማ ኡራኤል ገዳም ለ1107 ደቀ መዛሙርት የክርስቲያን ወታደሮች ሐዋርያ የሚሆኑ ስልጣነ ክህነት ሰጥተዋል። 1107 እንኳን የክርስቶስ ወታደሩ ናችሁ፣ እንኳን ሐዋርያ ለመሆን መንገዱን ጀመራችሁ፣
እንኳን ሆናችሁ መጀመሪያ። ሁለተኛው ጥያቄ ይመጣል። መጨረሻ ላይ የሚያሳያችሁ ልጅ አለ። እነዚህ ልጆች እውነተኛ የክብረ ክህነት አቀባበል ነው የሚቀበሉት ነው ጥያቄ። ብፁዓን አባቶች በየሀገረ ስብከታችሁ ስልጣነ ክህነት ትሰጣላችሁ። ምስራቅ ሸዋ ላይ ብፁዕ አቡነ ገርጎሪዎስ እኔ የተወለድኩበት ስፍራንም ጨምሮ ሌሎችንም ስፍራዎች በተደጋጋሚ ስልጣነ ክህነት ሲሰጡ አይቼ ያዩዋቸው ልጆች ህፃናት ናቸው። ድቁና እየተቀበሉ ያሉት ህፃናት ናቸው። በአደባባይ ማህበራዊ ሚዲያ ላይ እየካደው ያሉት ህፃናት ናቸው። ህፃናት እምላችሁ መንፈሳዊ ህፃናት፣ አካላዊ ህፃናት አሉ ድቁና የሚቀበሉ ዲያቆን እንትና እየተባሉ ያድጉና ዲያቆን ፓስተር ነኝ ይላሉ መጨረሻ ላይ። ምክንያቱም ለምንድን ነው ሲባል መሰረታዊ የድቁና ስርዓትና እውቀትን ተቀበለው ሳይሆን የፉክክር ጵጵስና፣ የፉክክር ቅድስና፣ የፉክክር ስልጣነ ክህነት እየሰጣችሁ ስለሆነ። ስለዚህ ይሄ ነገር ካልቆመ አደጋ ነው። ይዋችሁ ከፊት ታያቸዋላችሁ። እዚህ ፎቶ ላይ ህፃናቶቹ ይታያቸዋል። አንደኛ ክብረ ክህነት በፊት ቀደም ብሎ ከ25 ዓመት በፊት እድሜ በታች ያለ ሰው ስልጣነ ክህነት ድቁና አይሰጠውም ነበር። ለምን? አንደኛ ሰው በእድሜው መስከን መረጋጋት አለበት። አሁን ሁላችሁም ነው የ9 ዓመት፣ የ12 ዓመት፣ የ3 ዓመት፣ የ4 ዓመት ልጅ እየሰጣችሁ ያላችሁ ስልጣነ ክህነት። እነዚህ ውትድርናቸው ለክርስቶስ ነው ለዓለም ነው የሚሆኑት። ቀጣይ ዲያቆን ነኝ ብሎ በሲዳማ በሀዲያ ሀገረ ስብከት አካባቢ ስር ዲያቆን አቤል የሚባል ልጅ ደግሞ አለ ዲያቆን ነኝ እያለ የፕሮቴስታንት ሰባኪ ነው። ነገርናችሁ እናውቃለን። በማስረጃ በመረጃ የምንነግራችሁ እንዲህ አይነት ነገሮች በእውቀትም በእድሜም ሳይበስሉ ስልጣነ ክህነት ውትድርና መስጠት ወንጀል ነው። አባቶቻችን ይሄ ነገር በፉክክር እያረጋችሁ ሄዳችሁ ሁሉንም ዲያቆን ወፓስተር ልታረጓቸው አትሯሯጡ። ይህን ፎቶ ታይቷላችሁ። ይሄ አደባባይ ሚዲያ የሆነ ሰሞን ግርግር ሲፈጠር መጥቶ አጀንዳ የሚሆን አጀንዳውን የሚያራግብ ሚዲያ ነው። ላሳያችሁ። ቀሲስ ኤፍሬም ነው ይሄንን የሚመራው። የኦሮምኛ ቅዳሴ ዜማ የሚባል የለም ብሎ ዜና ሰራ። አቡነ ዩስጣቴዎስ ተናገሩ። እኛ አባት ቅዳሴ በኦሮምኛ ይሁን፣ አቡነ ዩስጣቴዎስ ቅዳሴ በኦሮምኛ ይሁን፣ ዜማ በኦሮምኛ ይሁን፣ ስብከት በኦሮምኛ ይሁን፣ ጸሎት መጽሐፎች በኦሮምኛ ይሁን ብለው ያኔ የሃይማኖትን መንበር ሐዋርያነት ለሁለት ሊከፍሉ ተዘጋጅተው ከነበሩና ሲሰሩ ከነበሩ አባቶች መካከል ናቸው። ዛሬ መተደሙበት ቦታ ሄደው ስንት ዓመት ሆነ? 2015 በ3 ዓመት ልዩነት የኦሮምኛ ቅዳሴ ዜማ የሚባል የለም ብለው በአደባባይ የተናገሩ ሲል ይሄ አደባባይ ሚዲያ ዘገበ። እውነቱን ይዞ መገሰጽ የቤተ ክርስቲያን የሆነውን በግልጽ ማስተማር እንዲህ ነው። ያኔ ለምን ነበር የተናገሩት? ያኔ ህዝቡን ያጨፋጨፉት ለምን ነበር? ያኔም እንዲህ በቆራጥነት ቢናገሩ ኖሮ እሳቸው የኦሮሚያና ቤተ ክህነት የሚባሉ ጽሕፈት ቤት እንዲመሰረትና ያ ሁሉ ግርግር ያ ሁሉ አርሲ ላይ የሞተው ወጣት እንዲሞት ያደረጉ ነበር። ያ ሁሉ የቤተ ክርስቲያን ምዕመናን እንዲሰደድ ያደረጉ ነበር። ጥቁር ለብሳ ቤተ ክርስቲያን ያለቀሳቸው እኮ በሳቸው ምክንያት ነው። ያን ያሉት እንደዚህ አልነበር። አሁንም ቅዱስ ሲኖዶስ ይዟቸው ይሄዳል። በዚህ በኩል ክብረ ክህነት ይሰጣሉ። ያን የተናገሩትን ሰምተው ያደጉ ልጆች ናቸው አሁን ይህንን ክብረ ክህነት የተቀበሉት። ዛሬ ደግሞ እሳቸው አውደ ምሕረት ላይ ወጣው በኦሮምኛ ቅዳሴ የሚባል ነገር የለም ብለው በአደባባይ የተናገሩ የሚለን መረጃ ይወጣል። ቀሲስ ኤፍሬም ነው ያለው። የዛሬው ዝግጅታችን መነሻ ወደ አርሲና ወለጋ ላይ አድርገናል ብሎ አጀንዳውን በዚህ ከፍታል። ይሄንን የሚከፍተው ይሄ ወንድማችን ኦርቶዶክሳዊ ፍጅት ለመከላከል ኦርቶዶክሳዊ ስልትና ክርስቲያናዊ ስልት መዘጋጀት አለበት ብሎ በዲሲ ሰዓት አቆጣጠር ዛዛ ተዘጋጅቶ በአደባባይ ሚዲያ ላይቭ ፕሮግራም የሚሰራ ወንድም የሞታችን ነጋዴዎች ማለት ናቸው። እኔ እንዲህ ብዬ ነው የምሰራው ፕሮግራም። እባካችሁ እውነት የምትናገሩ ከሆነ እውነት ተናገሩ። እውነት በማይናገር ጳጳስ ክብረ ክህነት መቀበል ራሱ ያሳፍራል። ጳጳስን እውነት አይናገርም ብሎ መናገር ራሱ ያሳፍራል። ትክክል አይደለም። የምናሰለጠናቸው ወታደሮች የእግዚአብሔር ልጆች የክርስቶስ ልጆች ደቀ መዛሙርት እንዲሆኑ ነው እንጂ የምናሰለጠናቸው ትላንትና በኦሮምኛ ካልተቀደሰ ብለው የሚናገሩ ዛሬ በኦሮምኛ ቅዳሴ ብለው የሚናገሩ እንዲሆኑ አንፈልግም። የሚባል ጵጵስና የለም። ራሱ እንዲህ የሚባል ፉከራ የለም። እባካችሁ እናንተ ጳጳሶች እረፉልን። መጀመሪያ እናንተ ስከሩ። እነዚህን ሕፃናት እንደገና አታራግቧቸው። ክብረ ክህነቱ መንግስተ ሰማያት አያስገባም። ስራችን እግዚአብሔር ምሕረቱ ነው የሚያስገባል።
የኛ ስራ ቀናነት ኖሮት እግዚአብሔር ምሕረት ሲጨመርበት ነው የምንገባው። ስራችን አስገብቶን አያውቅም ብቻው። እኛ ተመርጠን ልንጠፋ እንችላለን። ተመርጠን እኮ ነው አሁን ኦርቶዶክስ ይሆን ተመርጠን ለመከራው ነው የመጣነው። እነዚህ ህፃናትም ለመከራው ስለመጡ እንኳን ደህና መጣችሁ እንላቸዋለን። ለመከራው ነው የመጡት። አርሲ ውስጥ እንደሚገደሉት ሰማዕታት። ስለዚህ አባቶቻችን ሰከን በሉ። ላሳያችሁ ሌላ መረጃ። ይህን ፎቶ ተመልከቱት። እዚህ ጋር በክብር በኩራት በባለስልጣንነት የተቀመጠው ማን? ኪሱ የደለበ ባለ ሀብት። እኔ እዚህ ጋር ቁጭ ያሉት አባቶቻችን በጣም ታሳዝኑኛላችሁ። ገንዘብ ያለው ዜና ሊሰራባችሁ አይገባም። ጳጳሶቻችን የናንተ ዜና ክርስቶስ ነው። የናንተ ዜና አውደ ምሕረት ነው። የናንተ ዜና ነፍስ ማዳን ነው። የናንተ ዜና ቁሳቁስ አይደለም። የናንተ ዜና የናንተ መከተል ባለሀብት ልትከተሉ አይደለም። እናንተ ክርስቶስን ተከትላችሁ ምምኑ እንድከተላችሁ ለስብከት የሚረዳ ስፒከር፣ ለስብከት የሚረዳ መኪና የናንተ ትልቅ ዜና አይደለም። የናንተ ዜና ምዕመናንን ክርስቲያን ማድረግ፣ ቤተክርስቲያን ማስቀደስ፣ መባረክ፣ ምዕመናን ስር መከተል ነው የናንተ ስራ። ለዜና የተጠቀመው ፎቶ ኩራቱና ክብሩ ከጳጳስ በልጦ ሳይዋፈርኩ። ይሄ ሰውዬ ሰሞኑን ይሄ ግለሰብ እዚሁ አውደ ምሕረት ላይ አቡነ ገብርኤል በአደባባይ እመቤታችን ቤዛ አትባልም ተብለው እሳቸው ተናግረዋል ተብሎ በአደባባይ ተቃውመን በአደባባይ ተናግረን ውግዘቱ ደርሶ አሁን ሁለቱን የቅዱስ ሲኖዶስ በበጀት መልሷቸዋል ተባልን። በበጀት መልሷቸዋል። ቀኑና ተሰጥቷቸው ከአካባቢ እንዳይወጡ ተብለው ብፁዕ አቡነ ገብርኤል ከበዓታቸው እንዳይወጡ ተብለው ተገዝተው እሳቸው ግን ምዕራብ ሸዋን አሉት የቅዱስ ሲኖዶስን ግዝት አልቀበልም ብለው የጵጵስናውን ክህነት ያላከበሩ ወይ ደግሞ የቀኑናውን ስርዓት የቅዱስ ሲኖዶስን ስርዓት ያላከበሩ ጳጳስ ነበሩ። ያን ተመለሱ። ትዕቢተኝነት ጳጳስ እንደሚያደርጋየው ተበሳቸው። አሁን ደግሞ ይሄው ግለሰብ በገንዘቡ እንደሚመለስ አውቆ ደጋግሞ ሲናገር የነበረው ግለሰብ ዛሬ ተመለሰ። መመለሱ ብቻ አይደለም፣ ያኔ በሳቸው ምክንያት እገዳው እንደደረሰበት ያወቃቸውን ጳጳስ መኪናና የድምፅ መሳሪያ ሰጥቷቸው ዜና ይሰራባቸዋል። ፍኖተ ጽድቅም በፍኖተ ጽድቅ ዙሪያም የሚገቡ ነገሮችም በዚህ ስምም የምታደርጉ አባቶችም እግዚአብሔር ምላሹን ይስጣችሁ። እኛ አውቀናችኋል፣ እግዚአብሔር ግን ምላሽ ይስጣችሁ። ሰራተኞቻችሁ ያውቋችኋል፣ እግዚአብሔር ምላሹን ይስጣችሁ። ገንዘብ የማይከፈላችሁ በየቀኑ በፀጉራቸው ምክንያት የሚቆረጡ ተብሎ የተነገረባችሁ እሱን እግዚአብሔር ፍርዱ ይስጥ። እኛ በዚህ ጉዳይ ላይ የመጨረሻውን ውሳኔ ከእግዚአብሔር ነው የምንጠብቀው። ጳጳሶቻችን እግዚአብሔር ምላሹን ይስጣችሁ። ይሄ የተሰጣቸው መኪና ለዚህ ዜና እሳቸው ቆመዋል። ለአርሲዎቹስ ማን ቆመ? ለሚሞቱስ ማን ቆመ? የትኛውን ጳጳስ ሲቆም አላየን። ከብፁዕ አቡነ ይስሐቅ ከብፁዕ አቡነ ሄኖክ በስተቀር በአካል ቆሞ ፊት ለፊት የተናገረ በአደባባይ በማህበራዊ ሚዲያ የመገተ አባት አላየን ከሁለቱ በስተቀር። የሀዲያና ሀገረ ስብከት ካህናት ግን ሄደው ህፃኑን ሊጠይቀውታል ወላይታ ሶዶ። ይሄን አሳይቻችሁ በመጨረሻ ይህን ሰው ላሳያችሁ። እንዲህ አይነት ሰዎች እረፉ፣ ይበቃችኋል። እረፍ፣ ደምረው እረፍ። ሰገር መምጣት ይመጣቀ አሁን አንተ ጋዜጠኛ አንተ ሀብተወልድ ብለህ መጥራት አችልም። ደምረው የተዋህዶ ልጅ ወይም ደምሮ ብለህ ጥራኝ። ሀብተወልድ ማለት የሚችለው ካህን ብቻ ነው። ለምንድን ነው ሰማርን ሀብተወልድ የሚባሉ ብዙ ሰዎች አሉ፣ አንተ ብቻ ነህ። ስለዚህ አንተ ስዕል አድኖ አትቀበልም? አልቀበልም። ይሄ ስዕል አድኖ የምንለው እኛ የዘላለም ሕይወት አይሰጠንም። መርካቶ ሙስጠፋ ያተመውን እንትን እንዴት እቀበለዋለሁ? አልቀበልም። ስለዚህ አሁን ማስተላለፍ የምትፈልገው በቤታቸው የተቀመጡ ስዕል አድኖችን ከመርካቶ የገዛችኋቸውን አውጡ ነው። ቆይ ግን እንደዚህ ለመጣመም ስንት ጊዜ ፈጀብን? አብርሃም እስራኤላዊ ነው ወይ? እስራኤላዊ ሲባል እኮ ኪዳን ስላለው ነው። ሄጃ ካጣ የማርያም መንገድ ስጠኝ
ይበለኝ። የነገርኩ እኮ ነው ሁሉንም ነገር ከገንዘብ ጋር የማያያዝ ሁሉንም ነገር እንዴት እኔ ጥቅም አገኝበታለሁ ብለህ ብቻ ነው የምትሰራው። እሺ አንድ አምጣልኝ። አንተ ከሐዋርያቱ መካከል በቅዱስ ጊዮርጊስ ስም አጋንንትን ያወጣ አንተም ታመጣለህ። እኔን የሾመኝ እግዚአብሔር ነው። ስለዚህ ቤተክርስቲያን አልሾመችም። ምን አገባኝ? ክርስቶስ አለት ነው እንዴ? ድንጋይ ነው? ማየት ትችላለህ። ድንጋይ ነው። ወፍረህ ገርሞኛል። የዛ ጊዜ እንደዚህ አልነበርክም። ሆድህም ሰፋ ብሏል። ከዚህ በፊት ለሆዱን ሄደው ያሉት ሰዎች ማረጋገጫ ነው። ኦርቶዶክስ ሁሉንም ማወቅ ያለው የሚል አንድ ኦርቶዶክስ አያተመጣ ደምረው ማጣ ከሆነ አላቅም በል። ጫፍጫፉን ማጣቅም ያለ ማወቅ ደግሞ ኃጢአት አለ። ከፍቶ ነበረ የሆነ ሰሞኑ ቪዲዮ ምጄ ላይ ስላለ ኦርቶዶክሳውያን ከእናንተ ይህን አልጠብቅም። ኦርቶዶክሳውያን ከተጠመኩ በኋላ እናንተን አምኜ ከገባው በኋላ የላችሁም። እንደውም በእኛ ውስጥ ገብተው ከውጭ ያልቻሉትን ውስጥ ገብተው ሊያፈርሱን ከመጡ መካከል ናቸው። ገዳም ውስጥ እናንተ ትላንት መጣችሁ ገዳምን ኦርቶዶክሳውያን ደምሮን ትፈልጉታላችሁ፣ አፈልጉ። ጠጅ ትጠጣና አልጠጣውም ትላለህ። መኪና ሳይጋጭ መኪና ተጋጨ ተሰበርኩ ትላለህ። የሆነ ነገር ታወራና መካድ፣ የመካድ መንፈስ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ይሄ በቃችኋል። እስከዚህ ድረስ ያሳየኋችሁ ሙሉ ቪዲዮን ላይ ገብቼ ነበር። የዲቫይን ሾው ላይ የቀረበ ነው። ዲቫይን ሾው ላይ የ3 ሰዓት ከ8 ደቂቃ አንድ ሾርት ቪዲዮ ነው የተቀመጠው። ከደምረው ጋር በቅርቡ ይጠብቁን ይላል። ትላንትና ነው የተለጠፈው። እስከ ዛሬ ጠዋት ይሄን ቪዲዮ እስከቀርጽላችሁ ድረስ አልተቀረጸም። ይሄ ልጅ በማህበራዊ ሚዲያ የቤተ ክርስቲያን ገቢ ማሰባሰብ ላይ በተደጋጋሚ ሲሰራ አይቻልም። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ማህበራዊ ሚዲያ ተጠቃሚ ወይ ደግሞ ቲክቶከሮች ጋር በጋራ ብዙ ገዳማት ላይ ሲንቀሳቀስ አውቀዋለሁ፣ አይቼዋለሁ። ሁላችሁም አይታችሁታል። ከፕሮቴስታንት ወደ ኦርቶዶክስ መፍለስ አያስቀድስም። የሚያስቀድሰው የእግዚአብሔር ምሕረትና ቸርነትና ስትመጡ የምትሰሩ ስራና ተግባር የምትከተሉት እምነት ነው። በአደባባይ ወጣችሁ ትኩረት ለመሳብ እና ድጋሚ አጀንዳ ለመሆን ፈልጋችሁ ስዕላን አልቀበላቸውም፣ ቅዱሳን ስዕላን። ይሄ በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መጥቶ ሁሉንም አለመቀበል አይቻልም። መጀመሪያውኑ የቤተክርስቲያን ስርዓትን ሳያውቁ መጥተው ከላይ ለሚሉ ሰዎች እናንተ የሃይማኖት ፖለቲከኛና ነጋዴ እንጂ ሃይማኖተኛ አይደላችሁም ነው የምንላችሁ። ደምረው እረፍ። ወንድማችን ደምረው ማህበራዊ ሚዲያ ላይ ወጥተህ ኦርቶዶክሳውያን ትታችሁኛል ያልካቸው ገንዘብ በማሰባሰብ የሚሰሩ ቲክቶከሮች አሁንም ወደ ገንዘብ ማሰባሰብ ስራ መጥተው ሳንቲም እንዲከፈልህ ደሞዝ እንድታገኝ በሰራው ልክ እንድታገኝ ስላደረጉ ነው። አሁን ደግሞ ቤተክርስቲያን የምታከብረውን ቅዱሳን ስዕላትን በፕሮቴስታንት ማህበራዊ ሚዲያ ላይ ሄዶ ለትችት መቅረብና ለትችት እንዲሆን አድርጎ መናገር ለአጀንዳ ፍብረካ ነው። ፕሮግራም ሲወጣ በደንብ በትንታኔ እናየዋለን። ለዛሬው ግን እረፍ። እንዲህ የምታደርጉ ኦርቶዶክሳውያን እረፍ። ለገንዘብ ብላችሁ ቅዱሳን ስዕላንን፣ ነዋያትን፣ ድርሳናትን፣ ገድላትን እናገራለሁ ለምትሉ እረፍ። ካላመናችሁ ወደ መጣችሁበት መመለስ ትችላላችሁ። እኛ ስለ እናንተ አይደለም ጉዳያችን፣ ስለ ኩላዊት ቅድስት ስለሆነችው ቤተክርስቲያን ነው የምንናገረው። እረፉ። ገንዘብ አይሰውራችሁ፣ ገንዘብ አይዘውራችሁ። በገንዘብ ስራ ትሽከርከሩ። ቲክቶከር ስለሆናችሁ፣ ዩቲዩበር ስለሆናችሁ፣ ጳጳስ ስለሆናችሁ፣ ቄስ ስለሆናችሁ ጻድቅ ነኝ ብላችሁ አትናገሩ። ማንም አይደላችሁም። እያንዳንዳችሁ አሪዮስ እኮ ጳጳስ ነበር። አሪዮስ ጳጳስ ነበር። የዘመኑ አሪዮሶች ደግሞ እናንተ ናችሁ። ቆብ አድርጋችሁ የምትነግዱ
በቤተ ክርስቲያን ስም የምትጨፍሩ ኦርቶዶክሳዊ ነኝ በሚል የምትነግዱ ቲክቶከር ነኝ በማለት ደግሞ የተቀደሳችሁ የሚመስላችሁ ለእናንተ ነው። እረፉም ብለው ለእናንተ እንዲህ አይነት ሰዎች ለምታሰሩ ሰዎችም ተጠንቀቁ። ምክንያቱም ቤተ ክርስቲያን በሚያሰድብ ሰው የቤተ ክርስቲያን ገቢ አንሰበስብም። ቤተ ክርስቲያንን በሚያስነቅፍ በሚተች ሰው እኛ የቤተ ክርስቲያን ገቢ ሰብስበን አናውቅም። እረፉ። ይህ የእግዚአብሔር ቤት ነው። ቤተ ክርስቲያናችን የእግዚአብሔር ቤት ነው። ቅዱሳኑ የሚከብሩባት፣ ቅዱሳን ስዕላን የሚቀደሱባት ነች። ቅዱሳን ስዕላን እኮ ተባርከው የሚቀደሱት ቤተ ክርስቲያን ግቢ ሲነኩ ነው። ከዛ ውጭ አይደለም። ከዛ ውጭ እንናገራለን አላችሁት። ለእናንተ ለአንደበታችሁ መታረምን ነው የምንነግራችሁ። ይሄን የመጨረሻ ተናግሬ 2 ፖስታ ደርሶኛል። ማህተም ያላቸው 2 ፖስታዎች ደርሰውኛል። ላሳያችሁ። ይሄ ጉዳይ ሁላችሁንም ስለሚመለከት ነው የማሳያችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት የያሬድ ሜዳ ብሔረ ጽጌ ደብረ ምሕረት የቅዱስ ገብርኤልና ቅዱስ ኡራኤል ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት ነው የተላከልኝ። ለዚች ቤተክርስቲያን ሁላችሁም በቻላችሁት መጠን አዋታችሁ እዚያው አደባባይ ላይ ነግሬያችሁ ቆርቆሮ በቆርቆሮ የሆነች ቤተክርስቲያን ፕሮግራም ሰራልታለሁ። በነገራችን ላይ ደብዳቤውን አብረን እንድከፍት ስለፈለኩ ፕሮግራም ሰርተንለት እያንዳንዳችሁ አስራታችሁን አውጥታችሁ ከሀገር ውስጥም ከሀገር ውጭም ልካችሁልኝ ወደ 700 ምናምን መጀመሪያ አስረክቤ ከዛ በኋላ 200 ምናምን ሺህ ብር ልካችሁልኝ ሞንታርቦ ገዝታችኋል። ቤተክርስቲያኗ በየቀኑ 6000 ብር እየከፈለች ሞንታርቦ ተገዛለች ብያችሁ ለእናንተ ማለት አንደኛው ሞንታርቦ የተገዛው በ820 ምናምን ሺህ ብር ነው። ቪዲዮን አመጣላችኋል ስለ ቤተክርስቲያን። በተረፈ የገዛችሁት ያስገባችሁት ገንዘብ ሞንታር ቱቦ ተገዝቶበታል። አዲስ ሞንታር። ቤተክርስቲያኗ የምስጋና ደብዳቤ ጽፋለች። በስሜ ነው የተጻፈው ደብዳቤ። ጉዳዩ ምስጋና ደብዳቤ መስጠትን ይመለከታል ይላል። ያሬድ ሜዳ በ750 ሺህ ብር በላይ ገንዘብ በማሰባሰብ ጂቢኤል የሞንታርቦ ጥራቱን የጠበቀ ገዝተው አስረክበውን የወንጌል አገልግሎቱን በሰፊው የተሰጠ ይገኛል። በዚህም የቤተክርስቲያን ለእርሶና ለረዱን በሙሉ በጸሎትና ምስጋና ታቀርባለች ብለዋል። ሁላችሁንም የላካችሁልን በዋትሳፕ የክርስትና ስማችሁን የሰጣችሁንም ሳሰጡም ልካችሁ ያስገባችሁትንም በጸሎት እንዲታሰቡ ጠይቀን አድርገዋል። ለዚህ የቃለ ቀርን ሚዲያና ተከታዮቹ እኔ ምስጋናውን አስተላልፋለሁ። እኔ በሁለት ሚዲያ ነው ፕሮግራሙን የማቀርበው፣ በአርያ ሚዲያ እና በዚህ በቃለ ቀርን ሚዲያ ላይ። በዋናነት በቃለ ቀርን ሚዲያ ላይ ነው ገቢውን ማሰባሰብ የሰራሁት። ላደረጋችሁት በረከት በሙሉ እግዚአብሔር ይስጥልን። ቅዱስ ገብርኤል፣ ቅዱስ ኡራኤልና ቅዱስ ኪዳነ ምሕረት ቤተክርስቲያን ነው ቤተክርስቲያናችን። እኔም አጠገብ ያለች ደብር ነች። ለዛች ደብር ያስገባችሁት ገቢ ገብቷል፣ በአደባባይ ተናግረዋል። እኔ ደግሞ ቪዲዮን ይዤላችሁ እመጣለሁ። ዛሬ ፕሮግራም ስለረዘመብኝ ነው። ይሄኛው ፕሮግራም ደግሞ አገልግሎት ለመፈጸም ጥቂት ይቀረናል የምትል ሐሳብ ያላት አንድ መረጃ ነች። የበረከት መስጠት ለሚፈልጉ አሳውቅልን ያሉን ነች እቺ ደብዳቤ። አሁንም የጻፉት ለአርያ መካሻ ብለው ለአቶ አርያ መካሻ፣ ለቃለ ቀርን ሚዲያ እና ለአርያ ሚዲያ ባለቤት ማለት ይችላል። ምክንያቱም በቃለ ቀርን ሚዲያ ስለሆነ የሰበሰብኩት። አርያ ሚዲያ ላይ የተወሰነ ሰርቻለሁ። ተከታይ ትንሽ ስለሆነ 20 ሺህ ምናምን ስለሆነ በዋናነት እየሰበሰብኩ ያለሁት እዚህ የምትከታተሉ እዛ የምትከታተሉ ናቸው። አሁንም አስራት አላችሁ በኩራት ማውጣት የምትፈልጉ። ሰው እየሞተ እንዴት ለቤተ ክርስቲያን ማሰራት ትጠይቃለህ ለምትሉ ሰዎች ደግሞ አንድ ነገር ልንገራችሁ። እኛ እየሞትን ቤተ ክርስቲያን እየገነባን ምዕመናን የሚቀድሱበት የሚያስቀድሱበት የሚባረኩበት ስፍራ እንሰራለን፣ አናቆምም። በዋናነት ህንፃ ስላሴ ይቀድማል ከሁሉ በፊት። በህንፃ ስላሴ ጉዳይ ወደኋላ አንል። ለምሳሌ አርሲ ላይ ገንዘብ አሰባስቦ ሊሰጥ የሚችል መዋቅር ቢኖረን ደስ ይለን ነበር። ይህን መስራት ያለበት ሀገረ ስብከቱ ነው። ይህን መስራት አቃተ። ለዚህ ነው የቤተ ክርስቲያን ልጆች አዲስ መዋቅር መያዝ አለን። ቤተ ክርስቲያኖች፣ በመላው ኢትዮጵያ የምትገኙ ቤተ ክርስቲያኖች ምዕመኖቻችሁን ማደራጀት ይጠበቅባቸዋል። የምታደራጁት ክርስቲያን እንዲሆኑ፣ ክርስቲያን ለመሆን ደግሞ በምዕመንነት አንገት ላይ ክር በማሰር ብቻ ሳይሆን ንስሐ በመስጠትና በመቀበል ለእናንተም እንዲሁም ስጋው ደግሞ እንዲቀበሉ ማድረግ የመጀመሪያው ድርሻ ነው። አሁን ላለንበት ጉዳይ በየአውደ ምሕረታችሁ በየንስሐ ልጆቻችሁ መወያየትና መመካከር ኃላፊነት አለባችሁ። ይሄ የሁላችሁም አባቶች ድርሻ ነው። ቤተ ክርስቲያን ጳጳሶች አይመሯችሁም፣ ከዚህ በኋላ አይነግሯችሁም፣ እንዲያድርጉ ብሎ አይነግሯችሁ። ስለዚህ እናንተ
በተለይ አደጋ ያለባቸው ስፍራዎች በቅድሚያ ራሳችሁ፣ ከአደጋ ውጭ ያላችሁ የመሰላችሁ ደግሞ ተረኛ ናችሁ ቀጣይ። ስለዚህ ሁላችንም ተደራጅተን በቤተ ክርስቲያን ስር ሆነን በአባቶቻችን ስር ሆነን እኛ እንደ ወንድምና አንድ ክርስቲያኖች እየተገናኘን እኛ ንስሐ እንዴት እንቀበል፣ ስጋ ወደሙ እንዴት እንቀበል መመካከር አለ። እሱ የመጀመሪያው ድርሻ ነው። ሁለተኛው ድርሻ የምናስቀድስበት ቤተክርስቲያን ሳይኖረን ክርስትናችንን እናስቀጥል አንችልም። ስለዚህ ቤተክርስቲያናችንን በአስራት በኩራታችን እንገነባለን መልሰን። የሚፈርሱትን ብቻ ሳይሆን ያልተሰሩትንም እንሰራለን፣ የፈረሱንም እናድሳለን። ይሄ የክርስቲያናዊነት ድርሻችን ነው። ስጋ ወደሙ የምንቀበልበት ቤተ መቅደሳችን እንፈልገዋለን። ስለዚህ የተጠየቅነው ጥያቄዎች መካከል ገንዘቡን አልነግራችሁም። የመንበር የታቦት ማስቀመጫ ሴራሚክ፣ የውጭ ላይ የሚቀመጥ ሴራሚክ፣ የቤተ መቅደስ ውስጥ ሊሾ፣ የቤተ መቅደስ ምንጣፍ፣ የስዕል አድኖ ስራዎች፣ የቤተ መቅደስ መጋረጃ፣ የአውደ ምሕረት ስቴጅ ስራ፣ የቀለም ስራ የሚያስፈልገው ገንዘብ አጠቃላይ ተጠይቀው ነው። መጠኑ ነግራችኋለሁ መጨረሻ ላይ ፕሮግራሙ ሰራላችሁ። ይሄ የተጠየቅነው ነው። ስለዚህ አዲስ ማስተባበር እንጀምራለን። የምናስተባብረው ስለሚሞት ነፍስ ይማር ባለነው ደግሞ እየተደራጀን እርስ በርስ ከቤተ ክርስቲያናችን ጎንና ሌላው ክርስቲያን ጎን መቆም አለብን። እኛ ስንበረታ አባቶቻችን ቤተ ክህነት ክብረ ክህነቶች በስርዓት መስመር ይዙልናል። አለበለዚያ እኛ ከተውነው ቤተ ክርስቲያን አንድ ካህን ይሸጠዋል፣ አንድ ዱርዬ ካህን ይሸጠዋል፣ አንድ ጳጳስም ሊሸጠው ይፈልጋል። ይሄ እንደሚያደርጉት አይታችኋል። ስለዚህ እኛንን መደራጀት ያለብን። ስለዚህ መደራጀት ያለብን ማለት እንዴት እንዳን፣ እንዴት ክርስቲያናችንን እናጠናክር፣ እንዴት ንስሐ እንግባ፣ እንዴት አድርገን ቀጣይ ሰማዕት ለመሆን እንዘጋጅ። ሰማዕት ለመሆን ደግሞ ቁጭ ብሎ መጠበቅ አይጠበቅብን ማለት መጀመሪያ ንስሐ መግባት፣ ስጋ ወደሙ መቀበል፣ ክርስቲያን መሆን ይጠበቅብናልና እሱን እየሰራን ቤተክርስቲያናችን እንሰራለን። ህንፃ ስላሴን እያስቀደመን ህንፃ ቤተክርስቲያን እንገነባለን። የዛሬ ፕሮግራም ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ አርአያ መካሻ ነኝ። ይህ የቃል ቀርን ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር ስለምታደርጉኝ አመሰግናለሁ። ሰናይ ቀን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።